Hello. This is Edu Language. Welcome back to my channel. እንደምን አላችሁ ወደ ቻናል ቤተሰቦች? Today's lesson is about እንግዲህ ዛሬ ምርጥና አሪፏን ይዘን መተናል። It's about ስለ ዱና and also ዳስ ትማራላችሁ። ይሄ ትምህርት በጣም ወሳኝና ጠቃሚ ነው። ለንግግራችሁ ከሰዎች ጋር ለመግባባት ወሳኝ ነው ማለት ነው. For your communication and also for any interaction, social interaction ላይ ምርጥ የሆነ ነው። አብራችሁኝ እንድትቆዩ ነው ሰጀስት ማድረገው ማለት ነው። እስከ መጨረሻው እንግዲህ ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ቤተሰብ እንዲሆኑ ጠይቃለሁ። ቀጥታ መወስዳችሁ ወደ ቪዲዮ ነው። ከዛ በፊት ግን እስቲ አስቡት። Do you ever freeze when asking question in English? like ጥያቄ በምትጠይቁ ሰዓት እንደው እስቲ ፈርታችሁ አታውቁም? like should you say do you like coffee ነው የምትሉት ወይስ does she like coffee? Mix up do and does can make you sound unsure, isn't it? በጣም ብዙ ሰዎች ግራ የሚገቡበት በዱና በዳዝ አጠቃቀም ነው ማለት ነው። But not today. By the end of this video, you'll never make this mistake again. Don't worry about that. በዚህ ቪዲዮ መጨረሻ ግን እነዚህን የመሳሰሉ ስህተቶችን በጭራሽ እንደማሰሩ ቃል እገባላችኋለሁ ማለት ነው። በቀጥታ የምንሄደው ወደ ቪዲዮ ነው። Let's dive in. Just let's go to the video. የመጀመሪያውን ስቴፕ ስናገኝ እንግዲህ ስቴጅ 1 ነው። ስቴጅ 1 ኢንትሮዳክሽን አለ። ከዱና ዳዝ ዘው ብለን ከመግባታችን በፊት ማወቅ ያለብን ወሳኝ ነገሮች አሉ። ለምሳሌ what are do and does ምንድን ናቸው? ዱና ዳዝ ስንል do and does are forms of verb to do ናቸው ማለት ነው። they are called forms of verb to do እንደሚባሉ ማወቅ አለባችሁ። they are like auxiliary verb ናቸው but they are helping verbs ናቸው ማለት ነው። እንደ ረዳት ሆነው ነው የሚያገለግሉን and also we use them in a question and negative sentence ማለት ነው። በኔጋቲቭ እና በጥያቄ ውስጥ ልንጠቀማቸው እንችላለን። you have to remember this and also the form ወይም ህግ አላቸው የየራሳቸው ህግ። ለምሳሌ አይ ከመጣ ወይም ዩ ከመጣ ወይም ደግሞ ዊ እንዲሁም ደግሞ ዘይ ከመጣ መጠቀም ያለባቸው ሁሌም ዱን ነው ማለት ነው። ዱ አይ ዱ ዩ ዱ ዊ ዱ ዘይ ዱ ትላላችሁ። ኔጌቲቭ ከሆነ ዶንት ትጠቀማላችሁ። አይ ዶንት ዩ ዶንት ዊ ዶንት ዘይ ዶንት ትላላችሁ። and also she ወይም ሂ የሚመጣ ከሆነ as a subject or it የሚመጣ ከሆነ always መጠቀም ያለባችሁ ምንድነው? does ነው ማለት ነው። does or negative ከሆነ doesn't, right? doesn't እነዚህን ትጠቀማላችሁ። ዱን ወይም does ማለት ነው። ወይም doesn't መጠቀም እንዳረሱ this is the form ማለት ነው። ወደ ሁለተኛው ደግሞ ስንሄድ ኤግዛምፕል አለ ማለት ነው። እስቲ በእነዚህ ተጠቅመን አሁን ኤግዛምፕሎችን ላሳያችሁ። እነዚህን ኤግዛምፕሎች ተከታተሉ። For example, ለምሳሌ ፒዛ ትፈልጋለህ እስቲ ማለት ቢኖርባችሁ how can you say that? ፒዛ ትፈልጋለህ? Do you want a pizza? Do you want a pizza? You can say like that ማለት ወይም ደግሞ ፒዛ ይፈልጋሉ እነሱ ማለት ነው። ፒዛ ይፈልጋሉ ስትሉ do they need a pizza? Do they need a pizza ነው የምትሉት። እንዲሁም ደግሞ ፒዛ እንፈልጋለን እንዴ ስትሉ እኛ እንዴት ነው? Do we need a pizza? Do we need a pizza? ብላችሁ ትጠይቃላችሁ። and also ፒዛ ፈልጋለሁ እንዴ ብላችሁ ራሳችሁን መጠየቅ ቢኖርባችሁስ how can you say that? Do I need a pizza? Do I need a pizza የሚለውን መጠቀም እንዳለባችሁ ማወቅ አለባችሁ። እዚህ ጋር ላሳየችሁ የፈለኩት ዱ ብሎ እንደምታዩት ማን አለ? you አለ። do they, do we, do I አያችሁት? do you ብሎ አለ። ከታች ደግሞ do they የምትላለች ማለት ነው። do they ከዛ do we አለ ከዛ do I የሚለው እንዳለ ማየት አለባችሁ ማለት ነው። ስለዚህ ሁሌም ማለት ነው I you we they ሲኖሩ ከዱ ጋር እንደሚመጡ you have to remember this ማለት ነው። you have to know this all things. alright the next እስቲ ደግሞ ቀጣዮቹ ምሳሌዎች ላሳያችሁ። ለምሳሌ መደወል ይፈልጋል እንዴ ስትሉ እንዴት ነው? does he wants a phone call? does he wants to a phone call ብሎ ነው ማለት ነው። ኦር መደወል ትፈልጋለች እንዴ ሴት ብትሆን how can you say does she want a phone call? does she want a phone call ብላችሁ ትጠይቃላችሁ ማለት ነው። እንዲሁም ይዘንባል እንዴ ስትሉ እንዴ ነው? ይዘንባል እንዴ does it rain? does it rain ብላችሁ ትጠይቃላችሁ ማለት ነው። ስለዚህ መርሳት የሌለባችሁ ዱና ዳዝ ጥያቄ ለመጠየቅ እንደሚጠቅሙ ማወቅ አለባችሁ ማለት ነው። እንደነዚህ የመሳሰሉ ጥያቄዎችን መጠየቅ ትችላላችሁ። እዚህ ጋር እንደምታዩት does he ከዳዝ ጋር እንደሄደ ሺ ከዳዝ ጋር እንደሄደች ኢት ደግሞ ከዳዝ ጋር እንደሄደ ማየት አለባችሁ ማለት ነው። ቅድም ያየ ነው።
በዚህ መሰረት እናንተም የራሳችሁ ሜክ ሰንተንስ ማድረግ አለባችሁ ማለት ነው። and for negative sentence if it is a negative sentence ከሆነ ወይም በአፍራሽ ላይ ለምሳሌ እንዲህ ብንልስ አልመጣችም ማለት ቢኖርብን እንዴ ነው she doesn't come ነው የምንለው ማለት ነው። she doesn't come አልመጣችም እንላለን ማለት ነው። in negative doesn't ከሺ ጋር እንደመጣ ማየት አለባችሁ። ወይም ደግሞ አይፈልግም ማለት ቢኖርባችሁ he doesn't መፈለግ want right he doesn't want ብለን ነው የምናወራው ማለት ነው። or ደግሞ ስለዚህ doesn't ከሂ ጋር እንደመጣ ማየት አለባችሁ። or አላየሁትም ማለት ቢኖርብን I don't ነው የምንለው። I don't ማየት see I don't see ብለን እናወራለን ማለት ነው። or ደግሞ ለምሳሌ እስቲ አልመጣህም ወይም አልመጣሽም ወይም አልመጣችሁም በቃ ጀስት ማለት ቢኖርብን you don't come she don't come አይ ማለት you ማለት አንተ አንቺ እናንተ ስለሆነ ነው ማለት አልመጣህም አልመጣችሁም የሚለውን የሚገልጸው። አያውቁም ስንል እንዴ ነው they don't know ማለት they don't know anything ማለት ትችላላችሁ። they don't know anything እያለ ይቀጥላል ማለት ነው። አሁን እዚህ ጋር የምትዋቸው እንግዲህ ዳስ he she it ጋር እንደመጣና I you they ደግሞ ከዶንት ጋር እንደመጡ ሪያላይዝ ማድረግ ያስፈልጋል ማለት ነው። you have to realize this ይህን ማወቅ ያስፈልጋል። ስለዚህ ኔጌቲቭ ሴንቴንስ ላይም ዱና ዳዝ መጠቀም ትችላላችሁ ማለት ነው። is that clear? all right but why does this matter in real life? let's find out እስቲ ለምን እንዴት ነው ለምሳሌ አንዳንዴ በላይፋችን ላይ ሊያጋጥመን ይችላል ወይም ደግሞ በዕለት ተዕለት ህይወታችን ላይ ዱና ዳዝን እስቲ ልንጠቀምበት የምንችለው አንዱ ሲቹዌሽን መቼ ነው? ስቴጅ 3 ላይ ሪል ላይፍ አፕሊኬሽን ላይ ነው ማለት ነው። ለምሳሌ እስቲ ቁንጽል የሆነችዋን ነገር ላሳያችሁ። ለምሳሌ አስኪንግ ኩዌስችን ጥያቄ ለመጠየቅ ፈልጋችኋል ወይም ስትጠይቁ ኢማጂን ኦርደሪንግ ኮፊ ወይም ደግሞ እናንተ ቡና ማዘዝ ፈልጋችኋል የሆነ ካፌ ገብታችሁ ሊሆን ይችላል ኦር ሰምዌር ከዛ በኋላ እስቲ እንዲህ ማለት ቢኖርባችሁ ቡና ወይም ወተት ይኖርሃል ብላችሁ መጠየቅ ብትፈልጉ how can you say that? ቡና ወይም ወተት ይኖርሃል do you have coffee or milk ብላችሁ ነው እንጂ የምትጠይቁት። ካልሆነ ደግሞ does you have አይባልም ማለት ነው። that is a mistake or that is wrong ማለት ነው። ስለዚህ አንዳንዶቹ does እና doን የመቀላቀል ነገር ስላለ ነው does you have አይባልም ማለት ነው። you have to remember። ወደ ሁለተኛው ስንሄድ ደግሞ giving clear answer ነው። ለምሳሌ አንድ ሰው ስትጠየቁ በዱና በዳዝ እንዴት ነው የምትመልሱት የሚለውን ላሳያችሁ። do you have money ቢላችሁ ገንዘብ አለህ ቢልህ ካላችሁ ምንድን ነው የምትሉት? yes I do ከሌላችሁ no I don't right no I don't ስላላችሁ ማለት ነው። or ደግሞ ለምሳሌ አንድ ሰው do they have a car መኪና አላቸው እንዴ ብሎ ቢጠይቃችሁ do they have a car and if they have yes they do ማለት ትችላላችሁ። or ደግሞ no they don't ማለት ነው። yes they do no they don't ትላላችሁ። በዱ ከተጠየቃችሁ በዱ ነው የምትመልሱት። or ደግሞ ለምሳሌ do we have a kids ብንልስ do we have a kids ልጆች አሉን እንዴ ብለን ራሳችንን መጠየቅ ቢኖርብን ካሉን ምን እንላለን? yes we do ከሌሉን no we don't ማለት ነው። እዚህ ጋር ላሳያችሁ የፈለግኩት በዱ ስትጠየቁ በዱ መመለስ እንዳለባችሁ ነው ማለት ነው። right yes I do ወይም no I don't እያላችሁ ይሄን እንድታዩት ነው ማለት ነው። ልምምድ ያስፈልገዋል። ፕራክቲስ ደግሞ ግድ ነው። alright ወይም ደግሞ does she have a house ብንልስ does she have a house ብንል ካላት ቤት አላት እያለ ነው። ካላት yes she does እንላለን። ከሌላ no she doesn't right no she doesn't እንላለን ማለት ነው። right ይሄ በጣም ወሳኝ ነው ማለት ነው። or ደግሞ ምናልባት does he attended the meeting ምናልባት ስብሰባው ላይ ታድሞ ነበር ማለት ቢኖርብን ከታደመ yes he does እንላለን። ካልታደምስ no he doesn't right no he doesn't ብለን እናወራለን ማለት ነው። በዚህ መልኩ መጠቀም እንዳለብን ማየት አለባችሁ። የመጨረሻው ደግሞ does it match ብዙ ነው እንዴ ማለት ቢኖርብን does it match እንላለን። ብዙ ከሆነ ምን እንላለን? yes it does or ደግሞ ካልሆነ ደግሞ no it doesn't ብለን እናወራለን ማለት ነው። ስለዚህ ጥያቄም ስትመልሱ ሪስፖንዳችሁን በዚህ መልኩ ማድረግ እንዳለባችሁ እንድታዩት ማለት ነው። ምንጊዜም በዱ ስትጠየቁ በዳዝ መመለስ እንዳለባችሁና ስትጠየቁም በዚህ አይነት መንገድ መመለስ እንዳለባችሁ ማወቅ አለባችሁ። ዳዝ ከተጠየቃችሁ ኖ ወይም yes it does ብላችሁ መመለስ እንዳለባችሁ፣ ዳዝ ሂ ካለ yes it does እያላችሁ መመለስ እንዳለባችሁ you have to remember ማለት ነው።
ሶስተኛው ደግሞ አቮይዲንግ ሚስ አንደርስታንዲንግ ነው። በጣም ብዙ ሰዎች ኮንፊውዝድ ይሆናሉ፣ ይላችሁ ግራ ይጋባሉ። አይ ዳዝ ይላሉ፣ ወይም ዩ ዳዝ፣ ዊ ዳዝ ይላሉ፣ ኦር ደግሞ አንዳንዴ ዘይ ዳዝ ይላሉ። ይሄ ልክ ነው እንዴ? አይደለም፣ በጭራሽ አይደለም። እንደዚህ አንልም። ወይም ደግሞ አንዳንዶቹ ሺ ዶንት ይላሉ፣ ሂ ዶንት ይላሉ፣ ሺ ኢት ዶንት ይላሉ። ዳት ኢዝ አ ሚስቴክ። ይሄ የተለዋወጠ ነው። እንደዚህ አይነት ሚስቴክ እንዳሰሩ ማለት ነው። ሶ ኢት ኢዝ ሮንግ ነው ማለት ነው። አይ ዱ፣ ዩ ዱ፣ ዊ ዱ፣ ዘይ ዱ ነው እንጂ አይ ዳዝ ወይም አይሆንም ማለት ነው። ዛት ኢዝ ሮንግ። እንደዚህ አይነት ስህተት መስራት የለባችሁ ማለት ነው ዲስ ታይም ላይ ራይት ጉድ። ወደ ስቴጅ 4 ደግሞ ስወስዳችሁ ስቴጅ 4 ላይ የምናገኘው ፕራክቲስ ታይም ነው ማለት ነው። እስቲ አሁን የተለማመድናትን የተወሰነች አጭር ነገር እስቲ እናንተም ደግሞ በአጭሩ ፕራክቲስ የምታደርጉባትን ነገር ልስጣችሁ። ሌትስ ቴስት ዮር ስኪል ፊል ኢን ዘ ብላንክስ ይላል። እንግዲህ ያው የተማራችሁትን ለመገምገም ነው። ለምሳሌ አይ ዳሽ ዩር ብራዘር ፕሌይ ጊታር፣ አይ ዳሽ ዩር ብራዘር ፕሌይ ጊታር፣ ዋት ውድ ቢ ዘ አንሰር? ሌት ሚ ኖ ኢን ዘ ኮሜንት ሴክሽን። ዘ ሰከንድ ዋን ኢዝ ዳሽ ዜይ ኖው ዘ ዌይ፣ ዳሽ ዜይ ኖው ዘ ዌይ። And the third one is you know what was the time, you know what was the time እንላለን። የእነዚህ መልስ እስቲ በኮሜንት ላይ አሳውቁኝ። ሀሳባችሁ ምንድን ነው የሚለውን let me know your comments under the comment section ማለት ነው። በተረፈ እንግዲህ በኮሜንት ላይ ሀሳባችሁን አሳውቁኝ። ትክክል የሆነውን I will be answered that ማለት ነው። በእርግጠኝነት እንግዲህ የዛሬው ትምህርት ይሄንን ይመስላል ማለት ነው። ዱና ዳዝን እንደጠቀማችሁ እርግጠኛ ነኝ። ቴንክ ዩ ፎር ዋቺንግ፣ ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። ሀሳብ አስተያየት ካላችሁ ደግሞ ጥያቄም ካላችሁ ኮሜንት ላይ አሳውቁኝ። this is all about today's lesson and also ዱና ዳዝ እንግዲህ በዚህ መልኩ ዶንት በኔጌቲቭ እንደሚሰራ ጥያቄ ለመጠየቅ እንደምንጨቀም አይተናል። ለኮሚኒኬሽን ስኪላችሁ እንደሚጠቅማችሁ አይተናል ማለት ነው በዛሬ ቪዲዮ። ለዚህ ቻናል አሁን ነው አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ኮሜንትስ ቢለው ማለት ነው ሀሳብ አስተያየታችሁን ከስር እንጽፉልኝ እመክራለሁ። በቀጣይ ምርጥና አሪፍ ቪዲዮ እስክንገናኝ እስከዛው ባይ ባይ ቻው።